ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ተመልሷል። የዛሬ የዕለተ ረቡዕ የማለዳ ፕሮግራማችን እንግዲህ የአውሮፓ ቻምፒየንስ ሊግ የትናንትና ጨዋታዎች ላይ ትኩረት የሚያደርግ ይሆናል። የቻምፒየንስ ሊጉ የትናንትና መልስ ጨዋታዎች ተጠባቂ ነበሩ። በመጀመሪያው ጨዋታ ላይ በተለይ ያልቀናቸው የእንግሊዝ ቡድኖች ወደ አሸናፊነት ይመጡበታል የሚል ግምት ስለነበረ በተለይ የቼልሲና የማንቸስተር ሲቲ ጨዋታ ይበልጥ ተጠባቂ የሚያደርግበት አንድ መልክ ነበረው። ቼልሲ በአሳለፍነው የውድድር ዓመት ፒኤስጂን በዓለም የክለቦች ዋንጫ ጨዋታ በፍጻሜ ማሸነፉን ተከትሎ ፒኤስጂ ለበቀል እንደሚመጣ ግልጽ ነው። ፒኤስጂ በውድድር ዓመቱ የአውሮፓ ቻምፒየንስ ሊግ ጉዞውን በቼልሲ እንደገና በድጋሚ እንዲቋረጥበት አይፈልግም። ይህ ደግሞ ጨዋታውን ይበልጥ ተጠባቂ እንዲሆን አድርጎት ነበረ። ነገር ግን ትናንትና ለፒኤስጂ በጣም ቀላል ጨዋታ ነበረ። በእንቅስቃሴ ፒኤስጂዎች ቼልሲን ምን ማድረግ እንዳለባቸው ያሳዩበት ምሽት ነበር። በተለይ ኳሊቲ ፕሌይ ምን እንደሆነ በጨዋታ እንቅስቃሴ ያሳዩበትን ምሽት ፈጥረዋል። በአጠቃላይ ቼልሲ በድምር ውጤት የተሸነፈበት ብዛት ምናልባት በአውሮፓ ቻምፒየንስ ሊግ ደካማው ሪከርዱ ሆኖ ተመዝግቦበታል። 2-8 በሆነ ውጤት ነው ቼልሲ የተሸነፈው። 2-8 ይሄ በቼልሲ ታሪክ ዝቅተኛው የአውሮፓ ቻምፒየንስ ሊግ ቁጥር ሆኖ ነው እየተመዘገበው። ለአሰልጣኝ ሊያም ሮሴነርም እንዲሁ ቀጣይ የቼልሲ የቤት ስራቸው ከባድ እንደሆነ በተለይ በአውሮፓ ቻምፒየንስ ሊግ ከባድ ነገር እንደሚጠብቃቸው የታየበት ምሽት ነበር። ይሄ ምሽት ከጨዋታውን በኋላ በሰጡት አስተያየት ቶታሊ ዶሚኔት ባንደረግም በፒኤስጂ ሌቨል ግን ልንፎካከር የምንችልበትን ነገር ማሰብ አለብን የሚል አስተያየት ሰጥቷል። አሰልጣኙ ወጣቱ አሰልጣኝ ያው እንግዲህ እኚህ አሰልጣኝ የኤንዞን ቦታ ከያዙ በኋላ የተወሰኑ መሻሻሎችን በቡድኑ ውስጥ ለማምጣት እየሞከሩ ነበር። የራሳቸው የሆነ ግልጽ የሆነ የጨዋታ መንገድ አላቸው። ይሄ ክሊር የሆነው የጨዋታ መንገዳቸው ደግሞ በዘንድሮ የውድድር ዓመት ይበልጥ ፋውንዴሽኑን ሰርተው የሚመጣው ዓመት ደግሞ የተሻለ ቡድን እንዴት ይገነባሉ ለሚለው መንገድ የሚፈጥር ይሆናል ተብሎ ነው የሚታሰበው። ያው የቼልሲ ትልቁ ድክመት በአሰልጣኞች ቅጥርና ስንብት ላይ ትዕግስተኛ ቡድን አይደለም ቼልሲ። ኤንዞ ማሬስካን ማሰናበት ነበረበት ወይ ለሚለው አንድ ሌላ ትልቅ የቤት ስራ የጣለበት ምሽት ነበር የትናንትናው ምሽት። ሌላው ሪያል ማድሪድ በማንቸስተር ሲቲ ትናንትና ተሸንፏል። 2-1 በሆነ ውጤት ነው የተሸነፈው። በድምር ውጤት ሪያል ማድሪድ እንግዲህ አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። በአጠቃላይ 5-1 በሆነ ውጤት ነው ሪያል ማድሪድ ማንቸስተር ሲቲን ያሸነፈው። ባሳለፍነው የውድድር ዓመት ሪያል ማድሪድ እንደምታስታውሱት በአርሰናል ከውድድር ውጭ ሆኖ ነበር ተሸንፎ። ዘንድሮ ማንቸስተር ሲቲን እንግዲህ አሸንፎ ወደ ቀጣዩ ዙር መግባቱን አረጋግጧል። ትናንት ቬኒሺየስ ጁኒየር ጎል አስቆጥሯል። 2 ጎሎችን ነው ማስቆጠር የቻለው ቬኒሺየስ፣ አንዱን በፍጹም ቅጣት ምት አንዱን በጨዋታ አስቆጥሯል። ቬኒሺየስ ትናንትና በጨዋታው እንግዲህ የሳተው ጎል ተጨምሮ ሃትሪክ መስራት የሚችልበትም እድል ነበረ። ነገር ግን ይሄ ሳይፈጸምለት ቀርቷል። በእንቅስቃሴ ግን አስቸግሯቸው ነበር ያመሸው። በተለይ ከመስመር በሚነሱ እንቅስቃሴዎች የሱ የጨዋታ ጥራት ያው የሚታወቅ ነው። አብዛኛውን ጊዜ የፋይናል ሰርድ ፔኔትሬሽን በጣም ያደገ ፔኔትሬሽን የሚያደርግ ተጫዋች ነው። በፋይናል ሰርድ ፔኔትሬሽን ብዙ ስራዎችን በጥራት የሚከውን ተጫዋች ነው። ይሄ የፋይናል ሰርድ ፔኔትሬሽኑን ማንቸስተር ሲቲዎች ለመገደብ ተቸግረው ተመልክተናቸዋል። ሌላው ትናንትና ቦዶ ግሊምትን ከውድድር ውጭ ያደረገው የስፖርቲንግ ሊዝበን አስገራሚ ውጤት ነው። 5-3 በሆነ ውጤት ቦዶ ግሊምት በስፖርቲንግ ተሸንፏል። በድምሩ ትናንት በአጠቃላይ 5-0 በሆነ ውጤት ነበር ያሸነፈው ቦዶ ግሊምትን ስፖርቲንግ ሊዝበን። በተለይ የጎንካሎ ኢናሲዮ ብቃት በጣም የሚደንቅ ነበረ። እንዲሁም ሉዊስ ሱዋሬዝ በጨዋታው ይበልጥ ገኖ ያመሸበት ጨዋታ ነበረ። ከዛ ውጭም እነ ፔድሮ ጎንካልቭስ፣ አራው የነበራቸው ብቃት በጨዋታው በጣም ድንቅ ነበረ። ራፋኤል ኔልም ሌላኛውን ጎል ያስቆጠረ ተጫዋች ነበር። በእንቅስቃሴ ቦዶ ግሊምቶች ከመጀመሪያው ጨዋታ ማሳደግ የሚገባቸውን ነገር አላሳደጉም።
የስፔስ አጠቃቀማቸው ጥሩ አይደለም። ኳስ ከያዙ በኋላ ምን ማድረግ እንደሚገባቸው በተለይ ደግሞ ወደ ተጋጣሚ ሜዳ ከገቡ በኋላ ምን ማድረግ እንደሚገባቸው ሁሉ ይቸግራቸው ነበረ። በኳስ ቁጥጥርና ብልጫም ስንመለከተው 66-34 ከመቶ የሆነ የኳስ ቁጥጥር ብልጫ ነው የነበረው። ይሄ ደግሞ ቶታል ዶሚኔት የተደረገበት ጨዋታ ነበረ ማለት ነው። ቦዶ ግሊምት በእንቅስቃሴ ዶሚኔት የተደረጉባቸውን ሁኔታዎችም ለማሸነፍ ተቸግረው ተመልክተናልና ምሽቱ ያው ለስፖርቲንግ ትልቅ ምሽት ነበር። ያሸነፈበት መንገድ አሳማኝ በሆነ መንገድ ያሸነፈው ጨዋታ ነበረ። ሌላው እንግዲህ በርካታ ሰዎች ሲጠብቁት የነበረውና ወደ ቀጣዩ ዙር አርሰናልን ያሳለፈው የባየር ሌቨርኩሰኑና የአርሰናል ጨዋታ ነበረ። አርሰናል 2-0 በሆነ ውጤት ባየር ሌቨርኩሰንን በኤምሬትስ ስቴዲየም ማሸነፍ ችሏል። በጨዋታው ሁለቱንም ጎሎች ኤቤሬቺ ኤዜና ዴክለን ራይስ ማስቆጠር ችለዋል። በጨዋታው እንግዲህ ለአርሰናል ብዙ ፖዚቲቭ ነገሮች ነበሩ ማለት ይቻላል። ከመጀመሪያው የቤንጃሚን ዋይት ለ70 ደቂቃ ያክል ሜዳ ላይ መቆየቱ ለአሰልጣኝ ሚኬል አርቴታ ትልቅ ነገር ሰጥቷል። ከዛ ውጭ ትሮሳርድም እንዲሁ በተመሳሳይ ሜዳ ውስጥ የነበረው ቆይታ በጣም ጥሩ ነበረ። ድንቅ ጎል ያስቆጠረው ኤቤሬቺ ኤዜም በአውሮፓ ቻምፒየንስ ሊግ አስገራሚውን ምሽት አሳልፏል። ትናንትና የቪክቶር ዮኬሬሽ እና የማርቲን ዙቢሜንዲ ብቃትም እንዲሁ ድንቅ ሆኖ ያመሸበት ጨዋታ ነበረ። በትናንትናው ጨዋታ እንግዲህ አሰልጣኝ ሚኬል አርቴታ ከተከላካይ መስመር አደረጃጀት ከተጠቀማቸው የተጫዋቾች አጠቃቀም ስነሳ ባሳለፍነው ሳምንት ከኤቨርተን ጨዋታ ሁለት ተጫዋቾችን በተከላካይ መስመር ክፍል ላይ ቀይሮ ቋሚ አድርጎ ጀምሯል። እነኚህም ቤን ዋይት እና ፒየር ሄንካፔ ናቸው። ከነሱ ፊትም እንዲሁ ትሮሳርድ መመለሱ አንድ ትልቅ ፖይንት እየጣለለት ነበረ። በተለይ ትሮሳርድ ከጉዳት እንደመምጣቱ ከጉዳት የመጣ ተጫዋች ግን አይመስልም ነበር። በተለይ ወደ መጨረሻው የሜዳ ክፍል እየሄደ ማጥቃቱን ለአርሰናል የሚመራበት መንገድ ያው ማጥቃት መቆስቀስ አብዛኛውን ጊዜ ለአርሰናል በጣም መሰረታዊ የሚባለው ነገር ነው። ምክንያቱም ወደ መጨረሻው የሜዳ ክፍል የሚሄዱ ሽግግሮችን የተሻለ ማድረግ ይጠበቅበታል እና ትሮሳርድ በትናንትናው ጨዋታ ወደ 24 የሚጠጉ የመጨረሻ የማጥቃት እሳቤ ያላቸው ሽግግሮችን መፍጠር ችሏል። ይሄ በጣም ፖዚቲቭ የሆነ ነገር ነው። ትሮሳርድ የፋይናል ፔኔትሬሽን 4 የሚጠጉ ኳሊቲ ኳሶችን ወደፊት ማድረስ ችሏል። ይሄ የመጨረሻ የሳጥን ሽግግሮችን የፈጸመበት ኳሊቲ ነበረ። ከዛ ውጭ ትሮሳርድ ከአማካኝ ወደ አጥቂ በሚደረጉ ሊንካፖችም እንዲሁ የተሳተፈባቸው ንክኪዎቹ እጅግ በጣም ያደጉ ነበሩ። በተለይም ደግሞ ዳይሜንሽን በመስጠት ለአርሰናል የተለየ የጨዋታ ዳይሜንሽን በመስጠት አርሰናል በእንቅስቃሴ ከሜዳው ጋር በተገናኘ ለሚፈጠሩበት ተገማችነት ተገማች የሆኑ ሀሳቦችን በማሳደግም የተሻለ ነገር ለሚኬል አርቴታ ሰጥቶታል። አርቴታ ከጨዋታው በኋላ የተናገረው ነገር ብዙዎቹ ይበልጥ ወደ ውስጥ ገብተው እንዲመለከቱት ያደረገ ሀሳብ ነው። ይሄ ሲዝን የኤቤሬቺ ኤዜ ሲዝን ነው ብሏል ሚኬል አርቴታ። በተለይ ኤዜ ትናንትና ያስቆጠረው ኳስ አስደናቂ ኳስ ነበረ። በሜዳ ውስጥ ጎሉን ካስቆጠረ በኋላ የአርሰናል ጓደኞቹ ጭንቅላታቸውን ይዘው ተመልክተናል። ለምሳሌ አጠገቡ የነበረው የመሃል ተከላካይ ዊሊያም ሳሊባ ጎሉን ካስቆጠረ በኋላ የነበረው ሪስፖንስ ጭንቅላቱን መያዝ ነበረ። ድንቅ ጎል ነው ያስቆጠረው። ከትሮሳርድ የመጣለትን ኳስ ከተቆጣጠረው በኋላ አብዛኞቹ ኳሱን ወደ ሌላኛው የማጥቃት ሽግግር ይወስደዋል ብለው በሚጠብቁበት ጊዜ ነበረ ኤቤሬቺ ኤዜ ወደ መረብ የላከው ኳሱን። ለግብ ጠባቂው በጣም ከባድ ኳስ ነበረ። ለግብ ጠባቂው ብቻ ሳይሆን አጠገቡ ለነበሩት የተከላካይ መስመር ተጫዋቾች ይሄ ዲፌንድ ለማድረግ ለመከልከል እድል የሚሰጥ ኳስ አልነበረም የትናንትናው ጎል ሲቆጠር ማለት ነው። እና ከጨዋታው በኋላ ሚኬል አርቴታ ሲዝኑ የኤቤሬቺ ኤዜ ሲዝን ነው ብሏል። በተለይ አርሰናል ሁለቱ ያለፉት ጨዋታዎች ትልቅ ፖዚቲቭ የሆነ ነገር ሰጥተዋል። የመጀመሪያው የማክስ ዶማን በኤቨርተኑ ጨዋታ ላይ የነበረው ተጽዕኖ ሲሆን ትናንትናም የነበረው የኤቤሬቺ ኤዜ ብቃት ለአርሰናል ለሚኬል አርቴታ በሚፈልገው ሰዓት ላይ ቡስት አድርጎለታል። በሚፈልገው ሰዓት ላይ መጥቶለታል። ትናንት በተቀያሪ ወንበር ላይ ካስጀመራቸው ተጫዋቾች አንጻር እንዲሁ አርሰናል የስኳድ ደብዝ ችግር እንደሌለው የታየበትና
በወሳኝ ሰዓት ላይ ተጫዋቾችን ሙሉ በሙሉ ያገኘበት እንደነበረ ማንሳት ይቻላል። ከአምበሉ ከማርተን ኦደጋርድ ውጪ ሌሎች ተጫዋቾች በዚህ ስኳድ ውስጥ አሉ። ጋብርኤል ሱስ፣ ኖኒ ማድዎኬ፣ ማክስ ዶማን፣ ሉዊስ ኬሊ፣ ካይ ሃቨርትስ፣ ማርቲኔሊ፣ ማስኩዌራ፣ ኖርጋርድ እነዚህ ተጫዋቾች በትናንትናው ጨዋታ ላይ እንዲሁ የነበራቸው ተሳትፎም ሆነ ተቀያሪ ወንበር ላይ መቀመጣቸው ለሚኬል አርቴታ የምርጫ ችግር እንዳይፈጠርበት ያደረገው ምሽትን እንዲያሳልፍ አግዞታል። ከጨዋታው ትልቁ ፖይንት ውስጥ እንግዲህ የኤቤሬቺ ኤዜ የትናንትና ኤክሰፕሽናል ሆኖ ማምሸት ነበረ ትልቁ ዜና የነበረው። ኤቤሬቺ ኤዜ ትናንትና በጣም ልዩ ነበረ። በተለይ ወደ መጨረሻው የሜዳ ክፍል በሚሄድባቸው ሽግግሮች ውስጥ ለአርሰናል የሚሰጠው ዴብዝ በጣም የሚደነቅ ነበረ። ለአርሰናል እየሰጠው የነበረው የቦል ኬሪንግ ኳሊቲው በተለይም የመጀመሪያውን ታክቲክ ተቀብሎ የሚሄድባቸው ሽግግሮቹ ሐሳቦቹ የተጋጣሚ ቡድንን የጨዋታ እቅድ በመቆጣጠርና የተጋጣሚ ቡድንን ሐሳብ በመበተን ኤቤሬቺ ኤዜ በጣም የተሻለው ተጫዋች ሆኖ ተመልክተነዋል። ትናንት በነበረው ጨዋታ ከእንቅስቃሴው እንደተረዳ ነው። በተለይ ጨዋታውን ቁጭ ብዬ ለመመልከትና እንዲሁም ለመበታተን ሞክሬያለሁ። የኤቤሬቺ ኤዜ ፍሪ ሮሚንግ ወይም ደግሞ ነፃ አሰሳ የአማካኝ ክፍሉን በነፃ የሚያሰስበት መንገድ በአማካኝ ክፍሉ የአንግል ፈጠራ ውስጥ ፎካል ፖይንት እንዲሆን አግዞት ነበረ። በተለይም የአሰልጣኝ ሚኬል አርቴታ ወሳኙ የሚባለው የታክቲክ ሀሳብ ምንድነው? ላይን ብሬከር እንዲሆን ይፈልጋል። ይህን ተጫዋች ላይን ብሬከር ወይም ደግሞ ሰንጣቂ ኳሶችን የሚያዘጋጅ ወይም ደግሞ የእንቅስቃሴው ሰንጣቂው ሰው እንዲሆን ይፈልጋል። በተደጋጋሚ ወደ መጨረሻው የሜዳ ክፍል እንዲሄድ ይፈልጋል። ወደ መጨረሻው የሜዳ ክፍል በሚሄድባቸው ሽግግሮችም ውስጥ ተጋጣሚን እቅድ አልባ ለማድረግ መጀመሪያውን የሚሰራ የመጀመሪያው ሰው እንዲሆን ነው የሚፈልገው። ይሄን በሚያደርግበት እንቅስቃሴ ውስጥ ከአጠገቡ የሚገኙ የማጥቃት አቅም ያላቸውን ተጫዋቾችን በማሳተፍና ተጋጣሚን በሚፈልገው የጨዋታ ስትራቴጂ ውስጥ እንዳይቆይ በማድረግ በተለይም የአርሰናልን የአታኪንግ ሳይድ ይበልጥ እያሳደገ ስፔሻላይዝድ በሚያደርግባቸው የክሪኤቲቪቲ እይታዎች ውስጥ እንዲቆይ ነው የሚፈልገው። በተለይ አርሰናል ይህን ተጫዋች ሲያስፈርም እንደምታውቁት የተከበራችሁ አድማጮች የሚፈልገው ምን እንደሆነ ይታወቃል። በሲዝን ውስጥ ወሳኝ በሚባሉ የጨዋታ ቀናቶች ላይ ስፔሻል የሆነ ተጫዋች እንዲሆንለት ይፈልጋል። በተለይ ላይን ብሬከር እንዲሆን ይፈልጋል። አንግል ክሪኤተር እንዲሆን ይፈልጋል። ሃይ ፖሴሽን ሲስተም ላይ ሜን ኦፕሬተር ወይም ደግሞ የመጨረሻው የሚሰራውን ሊንክ የሚፈጥረው ሰው እንዲሆን ይፈልጋል። ይሄንን የሚያደርግበት ዋነኛው ምክንያት ይሄ ተጫዋች አብዛኛውን ጊዜ ተሸክሟቸው የሚሄዱት ኳሊቲዎቹ ብዙ ስለሆኑ ነው። እንዳውም በልምምድ ሜዳ ላይ ባለፈው ዴክለን ራይስ ሲጠየቅ ስለ ኤቤሬቺ ኤዜ የተናገረው ነገር ምንድን ነው? ኤቤሬቺ ኤዜ ልምምድ ሜዳ ላይ የሚያደርገውን ነገር ሙሉ በሙሉ አይደለም ያለው፣ 50% ነው ያለው። 50% የሚፈጽም ከሆነ ለተጋጣሚ ቡድን ቁጥጥር አስቸጋሪ ነው የሚሆነው። በእንቅስቃሴ ልምምድ ሜዳ ላይ የሚያደርጋቸው ነገሮች በሙሉ እኛን የሚያስደንቁናል ያለው። በቃ የሚያስቆጥራቸው ጎሎች፣ የሚነካካቸው ኳሶች፣ መፍትሄ አድርጎ የሚፈጥራቸው የመጨረሻ ሽግግሮች፣ አታኪንግ ትራንዚሽኖች፣ አታኪንግ ብሬኪንግ ፓሶች በሙሉ በጣም ያደጉና ጥራት ያላቸው ኳሶች እንደሆኑ ይታወቃል። እነዚህን ነገሮች በልምምድ ሜዳ ላይ የሚያደርጋቸውን ነገሮች በጨዋታ ቀን የሚያደርጋቸው ከሆነ ለተጋጣሚ ቡድን እጅግ በጣም አስቸጋሪ ነው የሚል አስተያየት ሰጥቶ ነበር። ትናንት የተመለከትነው ኤቤሬቺ ኤዜ ያ ነው። በኤቨርተኑ ጨዋታም የነበረው ኤቤሬቺ ኤዜ ያ ነው። እንቅስቃሴውን ከተመለከታችሁት አብዛኛውን ጫና የሚፈልግ ተጫዋች ነው ኤቤሬቺ ኤዜ። ኤቤሬቺ ኤዜ ጫና የሚሸሽ ተጫዋች አይደለም። ከእንቅስቃሴ አንጻር እንቅስቃሴው የሚፈልጋቸውን ነገሮች ለማሸነፍና ወደ ሁለተኛውና ወደ ሶስተኛው አታኪንግ ትራንዚሽን ሊስት ለመምጣት የዚህ ተጫዋች ፔኔትሬሽን አይዲያዎች አስፈላጊ ናቸው። ስለዚህ የፔኔትሬሽን ሐሳቡን የሚጀምርበትና የሚጨርስበት ጥራቱ ለአርሰናል እየሰጠ ያለው ፖዚቲቭ የሆነ ኢነርጂ በቀላሉ የሚታይ አይደለም።
አብዝቶ ማጥቃትን የሚመራበት ነፃነቱ ቅድም ያልኳቸው ፍሪ ሮሚንግ ወይም ደግሞ ነፃ አሰሳው ከአማካኝ ክፍል ወደ አጥቂ ከአማካኝ ክፍል እንደገና ወደ ተከላካይ መስመር ክፍል እየወረደ ኦፕሽን እየሆነ አማራጭ እየሆነ የሚያገለግልበት መንገድ እጅግ በጣም የሚደነቅና የበሰለ ነው። ትናንት በሪያል ማድሪድ እና በቼልሲ የጎደለው የነበረው ነገር ይሄ ነው። የአማካኝ ክፍሉን የሚቆጣጠርና ከአማካኝ ክፍሉ በሚወጡ ሽግግሮች የሚያድገውን ነገር የሚያመጣ ቡድን ነው እየጎደለው። ይሄ በአማካኝ ክፍልና በማጥቃት እንቅስቃሴ ውስጥ የተፈጠረውን ኳሊቲ አርሰናል ወሳኝ ሰዓት ላይ ማግኘቱ ትልቁ ፖዚቲቭ ነገር ነው። ከትናንትናው ጨዋታ አርሰናል የወሰደው ፖዚቲቭ ነገር ውጤቱን ብቻ አይደለም፣ ከውጤቱ ጀርባ ያለውን እንቅስቃሴ ነው የወሰደው። እንቅስቃሴው በተሻለ ያደገ የማጥቃት ኢንቲዩሽን ወይም ደግሞ የማጥቃት ግንዛቤ የነበረው ቡድን ነው አርሰናል ተጋጣሚን ፕሬሸሩን እንዴት መሸከም እንደሚችል የተመለከትንበት ጨዋታ ነበር። የመጀመሪያዎቹ 20 ደቂቃዎች ላይ ለምሳሌ ባየር ሊቨርኩሰኖች አታኪንግ አውትሌቶቻቸው በሙሉ ስል ነበሩ። ወደ መጨረሻው የሜዳ ክፍል የሚገቡባቸው ሽግግሮቻቸው እጅግ በጣም ያደጉ ነበሩ። ሽግግሮቻቸው በሙሉ ጥራት ያላቸው ስለነበሩ የአርሰናልን የማጥቃት ግለት ቀንሰውት ነበር። የአርሰናልን የማጥቃት ግለት በመቀነሱ ምክንያት አርሰናል ወደ መጨረሻው የሜዳ ክፍል የሚያደርገው ሽግግር በቁጥር አንሶ ነበር። ምክንያቱም መከላከሉ ላይ ፎከስ ያደረገ ቡድን ስለነበረ ያ መከላከሉ ላይ ትኩረት ያደረገው አርሰናል አብዛኛውን ከእንቅስቃሴ ጋር በተያያዘ የመጀመሪያዎቹን የሜዳ ክፍል መፍትሄ ፍለጋ ይሄድ ስለነበረ እዛ መፍትሄ ፍለጋው ላይ ጊዜ ያጠፋ ነበር። ይህንን ለመፍታት አርሰናል የሄደበት መንገድ በጨዋታ በአውሮፓ ቻምፒየንስ ሊግ መፍትሄ ሰጪ የሆነበት ጠንካራውን ምሽት እንዲያሳልፍ አድርጎታል። ጫናውን ተቀብሎ ጫናውን አሸንፎ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል የሄደባቸው ሽግግሮቹ የአርሰናልን ፖዚቲቭ የሆነ ኢነርጂ ያሳዩ ናቸው። አርሰናል በጨዋታ እንቅስቃሴዎች ውስጥ አብዛኛውን ጊዜ የአውሮፓ ቻምፒየንስ ሊግም ሆነ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ከሚቸገርባቸው ነጥቦች መካከል ምንድን ነው? ጫናን ተሸክሞ ጫናውን ተቀብሎ አሸንፎ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል የሚሄድባቸው ሽግግሮች ኳሊቲ ይጎላቸዋል። ምክንያቱም የሚደጋገሙበት መጠን በጣም ዝቅተኛ ነው። የሚደጋገሙበትን መጠን አርሰናሎች ማሳደግ ሌቭል ኦፍ አታኪንግ እና ሌቭል ኦፍ ኮምፖዠርን ማምጣት ይቸግራቸዋል። ስለዚህ በሌቭል ኦፍ አታኪንግ እና በሌቭል ኦፍ ኮምፖዠር ውስጥ አርሰናል አዳፕት ለማድረግ የሚቸገርባቸው ደቂቃዎች ስለሚኖሩ ለተጋጣሚው ቡድን አፐር ሃንድ ይሰጥ ነበር። ትናንትና ግን እነኚህን ቅድም ያልኳቸውን ሌቭል ኦፍ አታኪንግ እና ሌቭል ኦፍ ኮምፖዠርን በማጥቃትና በእርጋታ እንቅስቃሴ ውስጥ አርሰናል የጣለው ፖዚቲቭ የሆነ ነገር የአርሰናልን የትናንትናውን ምሽት ጨዋታ ከድል በላይ እንዲሆን አድርጎታል። የተጋጣሚ ቡድንን ማጥቃት አጸፋውን የተቀበለበትና ያሸነፈበት መንገድ ለቡድኑ ፖዚቲቭ የሆነ ሪያክሽን ሰጥቷል። የቡድኑ ጤነኛ የሆነው የማጥቃት እንቅስቃሴው የሚጀምረው ከጫና ነው። በጣም የሚደንቀው የቡድኑ ጤነኛ የሆነው የማጥቃት እንቅስቃሴ ከጫና ጀምሮ ፖዚቲቭ የሆኑ የፋይናል ሰርድ ብሬኪንግ ላይን ፔኔትሬሽኖች ደጋግሞ ይደረጉ ነበር። ሁለቱን መንገዶች የሚያሸንፉባቸው ሐሳቦቻቸው ጫናዎችን የሚያሸንፉበት እንደገና የተጋጣሚ ቡድን የመጨረሻው ዞን ላይ ገብተው ጥቃት የሚፈጽሙበት ጥራት እጅግ በጣም የሚደነቅ ነበር። ትሮሳርድ ትናንትና ስል ነበር። ኤቤሬቺዜ ትናንትና ስል ነበር። በጨዋታው የፊት መስመር ተጫዋች ሆኖ የተሰለፈው የቪክቶር ዮኬሬሽ ሚና ጎል ባያስቆጥርም ዮኬሬሽ በጣም ድንቅ ነበር። ዮኬሬሽ እስከ መጨረሻው የሜዳ ክፍል እየሄደ እንደገና ሮሚንግ እያደረገ የአርቴታ የጨዋታ አርቲፊሻል ትራንዚሽን ሐሳብ አለ። ያው እንደምታውቁት ይሄ የአርቲፊሻል ትራንዚሽኑ ሐሳብ ወደ ኋላ እየተመለሰ ሮም እያደረገ እንቅስቃሴውን እንደገና እያየ እንቅስቃሴው የሚፈልገው ነገር ምንድነው የሚለውን ለእንቅስቃሴው የሚሆነው ነገር ምንድነው የሚለውን እየወሰነ እንደገና ደግሞ ተመልሶ ማጥቃቱን የሚመራበት መንገድ የሚደነቅ ነበር። ስለዚህ በሁለቱ መንገድ በኦፕሬሽኑ ማለትም በማጥቃትና በመከላከል ኦፕሬሽኑ የተሻለ የነበረው አርሰናል
ድል ያደረገበት ጨዋታ ነበር ትናንት አርሰናል ከፈጠራቸው የግብ ድሎች አንፃር እንደውም 4-0 ማለቅ የነበረበት ጨዋታ ነበር። በተለይ ሁለቱ የትሮሳርድ ኳሶች ግልጽ መቆጠር የነበረባቸው ኳሶች ነበሩ። ከግብ ጠባቂው ጋር ተገናኝቶ ግብ ጠባቂው የመለሰበት ኳሶች የአርሰናልን የትናንትናውን የጨዋታ ቁጥር 2 ላይ ብቻ እንዲቀመጡ አድርጎታል የሚል እምነት አለኝ። ትናንት በጨዋታው ቋሚ ግብ ጠባቂ የነበረው የባየር ሌቨርኩሰኑ ሾት ስቶፐር ብላስዊች ድንቅ ነበር። በመከላከል የሚፈጠሩ ክፍተቶች በተለይም ደግሞ በነ ሮበርት አንድሪች እና በታፕሶባ አማካኝነት የሚፈጠሩ የመከላከል አደረጃጀት ክፍተቶች ነበሩ። እነዚህ የመከላከል አደረጃጀቶች ወደ መጨረሻው የሜዳ ክፍል ላይ መጥተው አርሰናል ጫና በሚፈጥርበት ሰዓት የሚከፈቱትን ስፔሶች የሚያዘጋበት መንገድ ከኋላ እየጠራ የሚያዘጋበት መንገድና እንደገና ከዛ ጫና እንኳ ኳሱ ካመለጠ በኋላ ኳሱን የሚመልስበት መንገድ በጣም የሚደነቅ ነበር። ይሄ ግብ ጠባቂ በቃ ንቁ ነበር። ለትናንትናው የባየር ሌቨርኩሰን የጀርባ ደጀን ነበር ማለት ይቻላል። ሌቨርኩሰኖቹ በመከላከል አደረጃጀት የከፈቷቸው ጫናዎች ነበሩ። ቅድም ሳነሳ እንደነበረው አርሰናል ወደ መጨረሻው የሜዳ ክፍል የሚሄድበት ጥራት ይበልጥ ባየር ሌቨርኩሰንን ፈትኖታል። ምክንያቱም በጋራ ይሄዳሉ። በጋራ በሚሄዱበት እንቅስቃሴ ውስጥ አርሰናሎች ኳሊቲ ፕሌይ ነው የነበረው። ያን ኳሊቲ ፕሌይ ደግሞ ለመስበር ይበልጥ የተሻለ ፐርፎርም ማድረግ ይኖርባቸዋል። ያን ለማድረግን ሲቸገሩ ነው የተመለከትነው። አብዛኛዎቹ እንቅስቃሴዎቻቸው የታፈነ ነበረ። የእንቅስቃሴውን የመጨረሻውን ጥራት ለማምጣት በተሻለ የጨዋታ ስትራቴጂ ውስጥ ገብተው የተጋጣሚ ቡድንን የጨዋታ እቅድ ለማበላሸት በሚደረገው ሽግግር ውስጥ የተጋጣሚ ቡድንን የጨዋታ ሽግግር በት ነው መጨረሻ ላይ ከሚፈጠሩት ቀዳዳዎች አንጻር እነዛን ቀዳዳዎች ደግሞ to the maximum level of attacking structure በማዘጋጀት ተጋጣሚን ሲያፍኑ ተጋጣሚን በእንቅስቃሴ ሲበልጡ ተመልክተናል። ሚኬል አርቴታ ከጨዋታው በኋላ የተናገራቸው ሐሳቦች በሙሉ የጨዋታውን ይበልጥ መቆጣጠራቸውን ጨዋታውን የተቆጣጠሩበት መንገድ ምን ያክል ያደገ መንገድ እንደነበረ የሚያሳይ ነው። አርቴታ አብዛኛውን ከጨዋታ እንቅስቃሴዎች ጋር በተያያዘ የተጫዋቾችን ፐርፎርማንስ በተመለከተ ሰፊ ሐሳቦች ያነሳል። በተለይ የኤቤሬቺ ኤዜና የማክስ ዶመንን ብቃት የገለጸበት መንገድ እስኪ ላሰማችሁ። Have you seen a better goal than what Eberechi put away tonight? It's not easy to see it. I mean, when you talk about technique and when you talk about making contact with the ball in the manner, it's just the ball sounded puff, and just see the reaction of all the players around and yeah. የኳሱን ድምጽ በተመለከተ የገለጸው መንገድ በጣም የሚያስገርም ነው። ፖፍ ነበር ያለው። ኳሱን የመታበት መንገድ ቴክኒኩን እዛው አጠገቡ የነበሩ ተጫዋቾች እንዴት እንደተገረሙ በሱ ኳሊቲ፣ ይሄ ኳሊቲው ደግሞ አርሰናል የሚፈልገው ኳሊቲ እንደነበረ ያነሳበት ሐሳብ ነው ሚኬል አርቴታ። ያው በአርቴታ የሐሳብ ገለጻ ውስጥ አብዛኛውን ጊዜ ይሄ ኦፕን ነው። አርቴታ ሐሳቦችን ሲገልጽ የተጫዋቾቹን እንቅስቃሴ በተመለከተም ፖር የሆነ የጨዋታ ጊዜ በሚኖራቸው ሰዓት ዲፌንድ ለማድረግ ይሞክራል። ጥሩ በሚሆኑበት ሰዓት ደግሞ ይበልጥ አጉልቶ ስለነሱ ሐሳቡን የሚሰጥ አሰልጣኝ ነው ሚኬል አርቴታ። ከእንቅስቃሴው አንጻር የተጫዋቹ ኳሊቲ የትናንትናው የእንቅስቃሴ እድገት ለቡድኑ ምን ያክል አስፈላጊ እንደነበረ የገለጸበት መንገድ ከተጫዋቹ ጋር ያለው የኢሞሽናል ኮኔክሽንም ምን እንደሆነ ያሳየበት ቃለ መጠይቅ ነበር ትናንትና። And just see the reaction of all the players around and yeah, that's why he's here again. Another incredible moment from Declan to win the game. Yeah, the curl on him. የዴክላን ራይስን ሞመንትም በተመለከተ እንዲሁ አንስቷል። ኳሱ የተጠመዘዘበት መንገድ ነው እንግዲህ ጋዜጠኛው የምትጠይቀው። ኳሱን ጠምዝዞ ያስቆጠረበት መንገድ በአውሮፓ ቻምፒየንስ ሊግ ሪያል ማድሪድ ላይ ካስቆጠረው ኳስ ጋር የሚመሳሰል ነው። ይሄ ልዩነቱ ምንድነው? እንቅስቃሴ ላይ ነበር ኳስ መሆኑ ነው። ያኛው የቆመ ኳስ ነው። ነገር ግን ኳሱን ከርል አድርጎ ለግብ ጠባቂው ያስቸገረበት መንገድ የትናንትናው ሌላው ትኩረት ነበረ። This ball, I don't know if you've seen it back. That's about the striking the ball and the quality, and we need to do that more often because we have a lot of players that can do that. Well, look, it's a quarter-final against Sporting Lisbon. You did well there when you went in the league phase last season, but I guess it's a different game this time. አሁን ከስፖርቲንግ ሊዝበን ጋር አርሰናል ይገናኛል።
ቀጣይ ተጋጣሚ ስፖርቲንግ ሊዝበን ነው። ዘንድሮ ያለውን ነገር ነው እንግዲህ ጋዜጠኛዋ እየጠየቀችው የምትገኘው። It's completely different. I was the first half on the play, and they are top side. It's going to be very difficult. So enjoy tonight and prepare because we have a beautiful final to play on Sunday. ያ በፍጻሜ ጨዋታ እሁድ ጥሩ ፍጻሜ ስላለን አሁን የስፖርቲንጉን ጨዋታ የምናስብበት ጊዜ አይደለም ነው የሚለው ሚኬል አርቴታ። ስለዚህ የእሁዱን የፍጻሜ ጨዋታ ተጫውተን ከዛ በኋላ የሚኖረውን ነገር እናስባለን የሚል አስተያየት ሰጥቷል። ያው ከሲቲ ጋር የፋይናል ጨዋታ አለባቸው። የሊግ ካፕ የፍጻሜ ጨዋታ አርሰናል ከሲቲ ይገናኛሉ። ያው ሲቲ ከአውሮፓ ቻምፒየንስ ሊግ ውድድር ውጭ ሆኖ ነው ለዚህ የፍጻሜ ጨዋታ የቀረበው። የፍጻሜውን ጨዋታ ይበልጥ ተጠባቂ የሚያደርገውም ይበልጥ የአርሰናል ደጋፊዎችም የሚጠብቁበት አንዱ ምክንያት ያ ነው። ሲቲን በዚህ የውድድር ዓመት ዋንጫ አልባ የሚያደርገው ቡድን አርሰናል ይሆናል ወይ የሚለው የሚጠበቅ ይሆናል። ያለፉት 4 ዓመታት ከ2022 ጀምሮ የነበረው የአርሰናል ውጤት የመጨረሻዎቹ ወራቶች የመጨረሻዎቹ ሳምንታቶች ትልቁ ፈተና ማንቸስተር ሲቲ ነው። አሁን ደግሞ የመጨረሻዎቹ ወራቶች ትልቁ ፈተና አርሰናል ሊሆን ይችላል ወይ የሚለው ኤክስፔክት የሚደረግ ነው የሚሆነው። ትናንት እንግዲህ አርሰናል በድንቅ የጨዋታ ምሽት ባየር ሊቨርኩሰንን አሸንፎ ከስፖርቲንጉ ጨዋታ ጋር በሩብ ፍጻሜው ተገናኝቷል።